ፀሐይ ሲወጣ እዚህ መገኘት ምንድነው የሚሰማህ? እኔ አሁን በጣም ደስ የሚል ስሜት ውስጥ ስለሆንኩ። You are ready? የጀልባው አጠቃላይ ማዘዣ ጣቢያ ማለት ነው። እቺኛው የምትሄደው በሰዓት 29 ኪሎ ሜትር ነው። ውስጡ ምንድነው ያለው የሚለውን እንጎበኛለን። አንዲት ትንሽ ጀልባ ወደ 100 ምናምን ሰው ጭና ስትሄድ ወደ ባካይ ስትደርስ ወደቀች። ምን የተለየ ነገር አለ ቪአይፒ ለሚጠቀም ሰው? ያቺ ሰዓት ወሳኝ ናት። አይንሽም መሪሽም መላቀቅ የለበትም ጀልባው ላይ። ጤና ይስጥልን እንደምናላችሁ። ከፋና ሚዲያ ኮርፖሬሽን ፋና ፖድካስት ዛሬ በጉብኝት ሰዓታችን እዚህ ጣና ተገኝተናል። በነገራችሁ ላይ ጣናነሽ አንድ እንደምታዩት እንቅስቃሴ ጀምራለች። በጠዋት ነው እዚህ የተገኘነው፣ ግን ከጣናነሽ በፊት እዚህ ከኋላ የምትመለከቷቸው አይነት 3 ጀልባዎች ጣና ላይ ለመጀመሪያ ጊዜ እንደተገኙ ይነገራል። 1942 ገደማ ማለት ነው። እንግዲህ ከዛ ጊዜ ጀምሮ ዘመኑን የዋጁ ከዘመኑ ጋር የዘመኑ የመጡ ጀልባዎች እዚህ ጣና ላይ ይገኛሉ። ስለዚህ ባለውለታ የምትባለው ጣናነሽ አንድ ለዚህ አካባቢ በጣም ባለውለታ ናት። እንደምታውቁት ከ1970 ዓመተ ምህረት ጀምሮ እዚህ ነው አገልግሎቷን መስጠት የጀመረችው ማለት ነው። በእርግጥ ከነበረችበት ወደ ኢትዮጵያ ስትመጣ ለመጀመሪያ ጊዜ አርባ ምንጭ እንደነበረች ይነገራል። ከአርባ ምንጭ በኋላ ጎርጎራ በጣም የተቀናጀ በጣም ጥሩ ወርክሾፕ እንደነበረም እንደዚሁ ታሪክ ይነግራል። ስለዚህ ከአርባ ምንጭ 7 ቦታ ተቆራርጣ የመጣችው ጣናነሽ ከእንደገና ተገጣጥማ አገልግሎት እንደሰጠች ነው የሚነገረው። በጣም ብዙ መዳረሻዎች አሉ። ከዚህ ከጣና ትነሳና ወደ ደቅ ትሄዳለች። ደቅ ደሴት፣ ከዛ ቁንዝል አለ፣ ከዛ ደግሞ ደልግ ያለ እና ሌሎች አካባቢዎችንም ተደራሽ እያደረገች ነው አገልግሎት እየሰጠች ያለችው። ስለዚህ ሰላም ግቢ ብለን ሸኝተናታል። እንዲህ መሰል ደግሞ ሌሎች 3 ያልኳችሁ ከጧት ላይ በጣም በጧት አንዱ ወጥቷል። ትላንት ደግሞ ደልጊ እንዳደረ የተነገረንም አለ። የመጀመሪያዎቹ ያልኳችሁ አሁን ደግሞ ይሄኛው ወደ ደልጊ ነው የሚሄደው። ስለዚህ እነሱን ሰላም ግቡ ብለን እንሰናበታለን። በነገራችሁ ላይ የጥምቀት በዓል አይደለም ያለነው። ጥምቀት መጣው ሲል እና ደግሞ ጥምቀት በዓል ሲከበር እዚህ ላይ ታቦታቱ የሚወጡበት ብዙዎች እዚህ እየመጡ በዓሉን ያከብራሉ። እኛም በዓል ልናከብር ነው እዚህ የተገኘ ነው። በድጋሚ እንኳን አደረሳችሁ ብለናል። ግን ይሄንን መንደርደሪያ ያደረኩት እንጂ በዋናነት ዛሬ ጣናነሽ 2ን ልንጎበኛት ወይም ልናስጎበኛችሁ ነው እዚህ የተገኘ ነው። ከአዲስ አበባ ጀምሮ ስናገኛት ነበር አይደል እየሸኘናት እዚህ መታለች። እዚህ ከመጣች በኋላ ግን እንዲሁ ሰላም ደረሽ አልተባባልንም። ስለዚህ ዛሬ እናስጎበኛችኋለን። ውስጧ ምንድን ነው ያለው የሚለውን እንደዚሁ እንመለከታለን። አብራችሁን ስለምትሆኑ በጣም እናመሰግናለን። ሳራ መኮንን ከካሜራ ባለሙያዎች ጋር አብሬያችሁ ቆያለሁ። አብራችሁ ነው። እንግዲህ እንዳልኳችሁ ጣናነሽ 2 ልንጎበኝ ነው። ካፒቴን ስጦታው እየጠበቁን ነው። እንኳን ደህና ቆዩ። ደህና ኖት? እንኳን ደስ ያላችሁ ይባላል አይደል? መቼስ እንኳን አብሮ ደስ አለ። እሺ፣ ከ30 ዓመት በላይ ጣና ሐይቅን ያውቁታል። እንዲያው እንደፈለጉ ተምነሽንሸውበታል ይባላል። አዎ፣ እንግዲህ ጣና ያው ያደኩበትም የሰራሁበትም ነው። አዎ፣ በአባታቸው እግር እየተከተሉ ጣናነሽ አንድን ይዘውሯት ነበር። አሁን ደግሞ ወደ ጣናነሽ 2 ሄደዋል። ስለዚህ ውስጡ ምንድነው ያለው የሚለውን እንጎበኛለን። እንችላለን አይደል? ይቻላል። ተከተሉን። አሁንም ያው እንግዲህ ጀልባ እንደምታያት ነው። በጣም ዘመናዊ ፈጣንና ምቹ ጀልባ ናት። አሁን በቅርብ ጊዜ የመጣች ናት እና የምታየው 3 ክፍሎች አሏት ከቪአይፒ ውጭ። ይህ የመጀመሪያው ክፍል ነው። የመጀመሪያው ፎርዋርድ የምንለው በአጠቃላይ እዚህ ላይ 70 ሰው ይይዛል። የመጀመሪያ ክፍል የምታየው ማቀዝቀዣ አለው። 2 ቴሌቪዥኖች አለ። እነዚህ የምታያቸው የእቃ ማስቀመጫዎች በእያንዳንዱ ወንበር ላይ አለ እና ይሄ የመጀመሪያው ክፍል ነው። በጣም ሌክዠሪ ጀልባ ነው። ይሄ ለጥንቃቄ እንዲህ ሲሆንስ አለ
አዎ ለጥንቃቄ የምታየው ከእያንዳንዱ ወንበር ስር ያው ላይፍ ጃኬት አለ። እሺ ይህ ላይፍ ጃኬት ለእያንዳንዱ በአደጋ ጊዜ የሚለበስ ነው። የአውሮፕላን ላይ እንደ ማንሳፈፊያ የሚባል ነገር አለ። እዚህ ደግሞ ወደ ባህር ሲገባ እቺ ምታያት ያው በጨለማ ጊዜ ውሃ ውስጥ ሲገባ ሰው ዋኝቶ ሲገባ ውሃ ሲያገኝ ግራውንድ ሲያደርግ ይበራል። ይሄ እቺ ደግሞ ያው ፍሽካ ናት። እርዳታ መጥሪያ እርዳታ አካባቢውን ለማሳወቅ። እነዚህ ደግሞ ከሩቅ መብራት ሲበራ አንጸባራቂ ናቸው። እቺ ምታያት አንጸባራቂዎች ናቸው። ከሩቅ መብራት ሲበራ ያንጸባርቃል። እና እያንዳንዱ ወንበር ላይፍ ጃኬት አለው። በጣም ጥሩ ነው። በጣም ጥሩ ነው። እዚህ 30 አመት ገደማ እንደቆየ ጣናነሽ 2 ስትመጣ ምን ተሰማ? ስሜትህን መጋራት ጥሩ ነው ብዬ። አዎ እንግዲህ ጣናነሽ 2 መምጣቷ በተለይ ለኛ ለውሃ ትራንስፖርት በተለይ ሀገር ውስጥ የውሃ ትራንስፖርት ላይ ትልቅ አስተዋጽኦ አላት። እስካሁን ስንጠቀምበት የነበሩ ባገለገሉ በቆዩ ጀልባዎች ነው። አሁን ደግሞ ሞር ከፌዴራል ባህር ትራንስፖርትና ሎጂስቲክ ከፌዴራል መንግስት ጋር ከተቀላቀለ በኋላ ይቺ ጀልባ እንድትመጣ ሆናለች። የዚች መምጣት እውነቴ ነው አንድ ትልቁ ነገር ከኢትዮጵያ ውስጥ ከጅቡቲ ጀምራ አፋርን አቋርጣ ኦሮሚያን አቋርጣ ያን ያህል አቀባበል ተደርጎላት ጣና ሐይቅ ነው ልታገለግል የመጣችው። ያው አሁን ህብረተሰቡም በአጠቃላይ በጣና ዙሪያ ያለው ማህበረሰብም በጣም ደስ ብሎት ያቀባበሉን አይታችሁታል። እኛ ነው ጣና ሐይቅ እና ዙሪያው ልንጠቀምበት የነበረው አቀባበል ትልቅ ነገር ነው እና ከዚህ አንጻር በጣም ደስ ብሎኛል። ያን ያህል ሰው በፀሐይና በዝናብ እየመታው ሲሄድ የነበረ ህዝብ በዚህ ላይ ስትወስጁ የሚሰማሽ ስሜት ትንሽ ጥሩ ነው። በጣም 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 ደስ የሚል ነው እና ከዚህ አንጻር ጥሩ ጀልባ ናት። መነጋገሪያ ሆና ስለነበረ እኛም እንዳጋጣሚ በፋና ፖድካስት አዲስ አበባ ስትደርስ ተቀበለናታል፣ ሸኝተናታል፣ አብረናት ውለናል። እንዲው በሰላም ደርሰሽ ይሆን በርግጥ ሰምተናል፣ ግን እስኪ እንይ ብለን ነው የመጣ ነው። ግን እዛ ጋር ምን መጠየቅ ፈለኩኝ፣ እዛና እዚህ የሚኖሩ ልዩነት ይኖረዋል? ምናልባት አሁን ሁለተኛው ክፍል ላይ ስለተገኘ ሁለተኛው ክፍል ደግሞ ይሄኛው ክፍል 58 መንገደኞችን ነው የሚይዘው። የመጀመሪያው 70 ነው፣ ይሄኛው 58 ነው። ሌላ ሶስተኛ ክፍል አለ። ከዛ ላይ ያለው ፋሲሊቲ በሙሉ እዚህ ላይ አለ። እንደ ሰው ብዛት አሁን እዚህ ላይ እዛ 2 ቴሌቪዥን አለ፣ እዚህ 1 ቴሌቪዥን አለ፣ እቃ ማስቀመጫዎችም እንዳሉ ኤሲዎችም እንዳሉ ናቸውና ይሄኛው የሁለተኛው ክፍል 58 ሰው ይዛል። የዋጋ ልዩነት አለ? የለው፣ የዋጋ ልዩነት የለውም። እሺ ቪአይፒ ወደ ላይ ነው የሚወጣ፣ አራተኛው ክፍል ነው እሱ። ስለዚህ ይሄኛው ከ50 በላይ ያኛው ከ70 በላይ፣ እዚህ ደግሞ ስንደርስ ይሄ ደግሞ 42 ሶስተኛው ክፍል ነው። 42 ሰው ይዛል። ያው እንደዛኛውም ላይፍ ጃኬት አለው፣ ኤሲ አለው፣ ቴሌቪዥን አለው እና እቺ ሶስተኛው ክፍልና የኋላኛው የጀልባው የኋላኛው አካል ነው። እነዚህ ናቸው። ሌላው እንግዲህ ወደ 3 ሽንት ቤቶች አሉት። አንደኛው በዚህ በኩል ያለው የቪአይፒ ሽንት ቤቶች ናቸው። እነዚህ ሁለቱ ደግሞ የሴትና የወንድ ሽንት ቤቶች ናቸው እና ያው አላርሞች አሉት። አሁን እሳት ቢነሳ ሚጮህ አላርም አለ። የትኛውም ቦታ ላይ ምልክቶች አሉ። አሁን እዚህ አካባቢ እነዚህ የምታያቸው ቀይዋ እሳት እዚህ ላይ ብታይ ያችን መስታወቷን ሰብረሽ ፕሬስ ማድረግ ነው እና የትኛውም አላርም ይነፋል። አላርም ሲነፋ ምንድነው የምታደርጊው? መደነጋገር የለው። በቀጥታ ሰው የጀልባው ሰራተኛ በሙሉ የሚገኘው እዚህ ከኋላ በኩል አፍት የሚባለው ቦታ ላይ ይገኛል። ምን ያህል ሰራተኛ ይኖራል? እዚህ ላይ አሁን 5 ሰራተኞች ነው ያለው። አንተን ጨምሮ ነው? አዎ እኔን ጨምሮ። እዛ ትገናኛለሽ። ምን ተፈጠረ፣ ምን ማድረግ አለብን ወደሚለው እዛ ላይ ተመካክረን ወደ ስራ ይገባል። በፍጥነት ነው የሚሆነው ሁሉ ነገር ማለት ነው። አዎ እንዲህ ፀሐይ ሲወጣ ከዛ እዚህ መገኘት ምንድነው የሚሰማህ? እኔ አሁን በጣም ደስ የሚል ስሜት ውስጥ ስለሆንኩ። አዎ እንግዲህ በአብዛኛው ይሄ እንግዲህ ድገቴም ኑሮዬም በዚህ በሐይቁ ስለሆነ ብዙ ሰው ሲደነቅ እሰማለሁ። አሁን ጠዋት ፀሐይ ስትወጣ ማታ ፀሐይ ስትገባ ሰው ሲደነቅ፣ በተለይ ነጮችን በማስጎብኘት ይሰራል። ብዙ ጊዜ ሰርቻለሁ እና በቃ ፀሐይ ግባትን ሳና አንሄድም ይሉሻል። በቃ ትቆያለሽ ጣና ላይ ጠዋት ይወጣሽ በቃ ሰንሴት ማየት አለብን ይሉሻል። በሌሊት መጥተው ደግሞ ሰንራይዝ ማየት አለብን ይሉሻል።
ከዚህ አንጻር ያው በእንደ ሰው ፍላጎት ትሄጃለሽና ደስ የሚል ነገር አለው። በጣም ደስ የሚል ሰው ሲረካ ማየት ትልቅ ነገር ነው። ወደ ቪአይፒው ከመሄዳችን በፊት እንግዲህ አገልግሎት መስጠት ጀምራለች። ወደ ጎርጎራም ወደ ደልጊም ሌሎች አካባቢዎችም ሄዳለች ጣናነሽ 2 እና የሰውን ስሜት እንዴት አየው? ያው የሰው ስሜት አንዳንዱ ያው በእኛ ጊዜ መምጣቷ ሚላል ያው ተቋሙ ማደጉን አገር ማደጉን የሚያሳይ ነገር አለ። እንደዚህ ተጓጉዞ ሲሄድ ለኔ የራሱ ትልቅ እርካታ ነው። በጣም ያኔ ኦፕን በሆነ ጀልባ ላይ ነው የምትሄጂ። ዝም ብሎ ዘሎ ቢገባ የምትይዥው ነገር አይደለም። በዚህ ላይ ግን ህፃናት አሉ፣ ታማሚ አለ፣ ነፍሰ ጡሮች አሉ። እነሱ ተጓጉዞ በዚህ ሲሄዱ ስታይ ደስ የሚልሽ ነገር አለ እና ህብረተሰቡ እጅግ በጣም 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 ነው ተደሰተው። በቃ እንዳታቋርጡብን ትራንስፖርቱ በቃ እንግዲህ ከሌሎች ጀልባዎች እጥፍ ነው ትራንስፖርቱ ይዘች። አሁን ለምሳሌ ደልጊ 400 ብር በሌላ ጀልባ፣ በዚህ ጀልባ 800 ብር እና ከዚህ አንጻር ሰው ፈልጎታል። ግን ሰዓቱም ያጥራል። ሰዓቱ አሉ ምቾት፣ ፍጥነትም አስተማማኝነትም ይህ እነዚህን ያሟላች ጀልባ ናት። እቺ አሁን እቺ ጀልባ ዝበለሽ ምታያት አይደለም። በአውሮፓ ስታንዳርድ ተመዝና ብቃቷ ተረጋግጦ የመጣች ጀልባ ናት እና ሙሉ በሙሉ አንድ ጀልባ ሊያሟላ የሚችለውን ነገር በሙሉ ያሟላች ጀልባ ስለሆነች ምንም የሚወጣላት ነገር የለም። በጣም ደስ ይላል። እንግዲህ ዘመኑን እየዋጀ ከ1942 ጀምሮ ዛሬ ደርሰናል። በጣም ዘመናዊ የሆኑ መጡ ጀልባዎቹ። አንተ ደግሞ ላለፉት 30 ዓመታት ለውጡን ታውቀዋል። ስለዚህ እነኚህን ክፍሎች ካየ ወደ ቪአይፒው እንሂድና ደግሞ በደንብ ስለ ለውጡ ብናነሳ ደስ ይለኛል። ጀልባዎች ላይ ያለው ነገር ወዴት ነው? በዚህ ጋር እሺ። ያው የተመረተበት ቻይና ካምፓኒ ነው። እቺ ደግሞ ያው ባላንስ አንዳንዴ ተወጭና እዚህ ከይሄ የካፒቴኑ ብሪጅ ይባላል። እሺ። እና ተወጫለሽ ባላንስ ያለሽ እና ያን አይተሽ ነው ጉዞ የምትጀምረው። መጀመሪያ ገና ሲጀመር እዚህም አለ ኢንጂነሩም አለ። ስንት ሲሆን ነው አሁን ይሄ ባላንሱ ትክክል ነው የሚባለው? ዜሮ ራሱ አለ ሲሆን ዜሮ በቃ ውሃ ልክ ምንለው አለ አይደል? ውሃ ልክ የሆነ ሰው ወደ ግራ ወይ ወደ ቀኝ ስታርፖርት ወይ ፖርት ሳይድ ምንለው አለኛ ወደዛ ሰው ሽፍት አድርጎ ከሆነ ያን ሰው ወደ ነበረበት መመለስ የኪሎ ባላንስ ማለት ባላንስ አመጣጣ። ይሄ ቪአይፒ ነው። አንዳንድ ጊዜ የመንፈሳዊ ጉዞ ሲሆን አባቶች ይቀመጣሉ። ጉዞ አንዳንድ ባለስልጣኖች ሲመጡ ደግሞ እዚህ ላይ ሆነው ጉዞ እንቀጥላለን ማለት ነው። ቪአይፒው የዋጋ ልዩነት ይኖራል? ዋጋ ልዩነት አለው። አሁን እስካሁን ድረስ ባለው እንትን አላወጣንለትም፣ ግን አሁን ወደፊት ሊወጣ ታሪፍ ተዘጋጅቷል። ቅድም እያነሳን ነበረ በጣም ከዘመኑ ጋር እየዘመነ መሄድ አንዱ የጣናነሽ 2 ምልክት ነው ወይ ማሳያ ነው እያልን ነበርና ረጅም ዓመት እንደኖረ በጣናነሽ ብዙ ተደንቅ ያለው ስትለን ነበር። እንደው የተለየ ምን አገኘህባት? እንግዲህ አሁን ባለን መረጃ መሰረት ጣናነሽ የመጀመሪያዋ ጣናነሽ ያው ፍጥነት የላትም። ያ የመጫን አቅሟ ትልቅ ነው። ወደ 800 ኩንታልና 400 ሰው በአንድ የመጫን አቅም አላት እና ከዚህ አንጻር ያው ከጀርመን የተሰራችው እሷ በ70ዎቹ ዓመተ ምህረት ነው የመጣች። ጥገና ተደርጎላታል። እንዴት እንደጠገናት ያጋጣሚ አሉ ማስታወሻዎችን ላሳይሽ ይችላል። ከዚህ አንጻር እቺኛው መንጃቺ የምትሄደው እንግዲህ ምናልባት ማክሲመም በሰዓት 14 ኪሎ ሜትር ነው። እቺኛው የምትሄደው በሰዓት 29 ኪሎ ሜትር ነው። ከዚህ አንጻር በጣም ልዩነት አላቸው። እቺ ምቾት አላት። በተለይ እቺ የተሰራችው ለመንገደኛ ነው። ያቺኛዋ ደግሞ ለመንገደኛና ለእቃ ነው። መንገደኛም ብንለው ምናልባት 90 ከመቶ ሰው በላይ ወንበር አታስቀምጥም። የመጀመሪያው ጣናነሽ በወንበር እናስቀምጥ ብንል እቺኛዋ ግን ኦልሞስት 188 ሰው በወንበር ይቀመጣል። ከዚህ አንጻር እቺ ፈጣን ናት፣ ምቹም ናት። እቺኛዋ ጀልባውን ባዶዋን ስትሆን 1 ሜትር ከ40 ወደ ውሃ ውስጥ ትገባለች። ጣናነሽ ደግሞ ኦልሞስት ከ80 ሳንቲም በላይ አትገባም። የጀልባ አሰራራቸው ልዩነት አለ። ያቺኛው ብዙ ቃለ መጫን ነው የተዘጋጀች፣ እቺ ደግሞ የተወሰኑ መንገደኞችን ጭና የመሄድ ነው እና ከዚህ አንጻር ልዩነቱ ምንድነው? ፍጥነት፣ ምቾት ልዩነት አለ።
አዎ በደንብ ልዩነት አለ። እሱን ምንም በቀላሉ ማየት እንችላለን። ቀደም በጧት ነበር የመጣ ነው እንደምታውቀውና ጣናነሽን እየሸኘናት ነበር ወደ ደልጊት ሄደ ነበር። ስለዚህ በጣም ብዙ ሰው ነበር፣ እቃም ተጭኖበታል። እንዲህ ግን ከውበትም ከምቾትም አንፃር ደግሞ ይሄኛው የተሻለ ይመስለኛል። አሁን ወዴት እንሂድ ታዲያ? ሌሎች የተወሰኑ ነገሮች እዚህ ላይ ላሳያችሁና ወደ ውስጥ እንገባለን። ቆንጆ እዚህ ደግሞ በጣም ሰላም ይሰማል። አዎ እዚህ ላይ በአብዛኛው ሰው እንዲቀመጥ አይፈቀድም። የምታዩ ፋኖች አሉ እዚህ ላይ። አዎ ኤሲ አለ። እሺ እነዚህ ወደ አሁን ቅድም ወዳየናቸው የመንገደኛ መቀመጫዎች ላይ አየር የሚያስገባ ነው። ይሄ ወደ ኢንጂነሩም ሙቀት ወደ ውጭ እንዲወጣ የሚያደርግ አካል ነው። ይሄ ላይፍ ሪንግ ወይም ላይፍ ቦይ ይሉታል። ይሄ ሰው በሚወድቅብሽ ጊዜ ሰው እንዲገባ አይፈቀድም። አጋጣሚ ነው ሰው በሚወድቅ ጊዜ ይሄ ይወረወራል በገመድ። እሺ ይሄ ሲወረወር እቺ አብራ ትሄዳለች። ላይቷ ቀደም ያልከኝ እቺም አንዷ ላይት ናት። ውሃ ሲያገኝ ያበራል። በኋላ ያው ሰው ይሄ ይንሳፈፋል። የትም ሀገር ላይ ማድረስ ይችላል ካልደከመ በስተቀር። እቺ ቴሌቪዥን አንቴና ነው። ቴሌቪዥን አንቴናዎች ናቸው። ይሄ የምታየው ነጭ ሁለቱ ሮቶ የሚመስለው ላይፍ ራፍት ይባላል። ላይፍ ራፍት ማለት ጀልባ አደጋ ሊገጥም ይችላል ተብሎ ነው የሚታሰበው። እና ኖርማሊ ያው እነዛ ካቦች ይፈታሉ በጉዞ ሰዓት። ልክ ጀልባ በሚሰምጥበት ጊዜ ራሱ ይንሳፈፍን ተከፍቶ ልክ ጎጆ መሳይ ነገር በላስቲክ በአየር ራሱ ይሞላል። የተዘጋጀ ነገር አለው። አየር ይሞላና እያንዳንዳቸው እነዚህ 50 ይይዛሉ። ከታች ደግሞ ሁለት አሉ የዚህ አይነት 65 ሰው እና ወደ 230 ሰው የማንሳፈፍ አቅም ያላቸው ላይፍ ራፍቶች እዚህ ላይ ይገኛሉ። በጣም ቆንጆ። እዚህ በኖርክበት ጊዜ የከፋ እንዲህ አይነት ነገር አጋጥሞ ያውቃል ወይ አይተህ አንተ? አዎ በእኔ ዘመን ማለት በእኔ ላይ አልደረሰም፣ ግን በታሪክ አይተ ነው ማናቅ ጣና ሐይቅ ውስጥ የተወሰነ ወቅቱ ግንቦት ወር ላይ ነው አካባቢ ነው። አንዲት ትንሽ ጀልባ ወደ 100 ምናምን ሰው ጭና ስትሄድ ወደ ባካይ ስትደርስ ወደቀች። በአጋጣሚ ያው ሰው ለማትረፍ ከፍተኛ ጥረት ካደረጉ ሰዎች አንዱ ነው ነበር። እረፍት ላይ ስለነበር የተወሰኑ ሰዎችን ለማዳን ድሉ ገጥሞኝ ነበር። በጣም ብዙ ሰው ይጓጓዛል በየለቱም ባይሆን መቼስ እያረፉም የተመላለሱም ትላንትናም እያየው ነበረ፣ ዛሬም እያየው ነበረና እንዲህ በጣም ብዙ እንቅስቃሴ ባለበት ደግሞ ጥንቃቄ ታክሎበት ሰላማዊ ትራንስፖርት መሆኑ ጥሩ ይመስለኛል። በጣም አንድ አገልግሎት አሰጣጣችን ብዙ ጊዜ አሁን በቴሌቪዥን ጀልባ ላይ ያየነው ነገር ብዙ ጥንቃቄ እያደረግን አልነበረም። የምታየው ከኦፕን የሆነ ጀልባ ነው። አሁን ከዘጌም ሲመጣ ታያለሽ። ከደልጊም የሚመጡ ጀልባዎች አሉ። በተለይ እነዚህ ጣሊያን ጋር የነበሩ ጀልባዎች የምታያቸው ኦፕን ናቸው። የ1940ዎቹ እነሱ ጀልባዎች ኦፕን ናቸው። እንቅፋት ቢመታው የሚይዘው የሚጨብጠው ነገር የለውም። ከዚህ አንጻር የምናደርገው ጥንቃቄ ከዚህ ከመጣች በኋላ ጥሩ አልነበረም የሚሉ እንትኑ አለን እና ወደዛ እየገባን ነው። አይ ቆንጆ ነው። ትላንት ሳገኘህ በጣም ጥሩ ነህ። ለካ ውሃ እንደዚህ ያሳምራል። መጠጣቱ ብቻ ሳይሆን አብሮ መዋሉም ከውሃ ጋር እያልኩኝ ነበር። አሳ ወዳድ ነህ? አሳው ነው ውሃው ነው እንደዚህ ወጣት ያደረገ? አይ አሳ ነው። አሳ ወዳለሁ። አሳ በጣም ነው የምወደው። ከስጋ ይልቅ አሳ ጥሩ ነው። ያው ራስ ምሰሩ ሲሆን ያምራል። ራስ ትሰራለህ? ራሴ እሰራለሁ። አሳ ትጠብሻለሽ፣ ሶልጅ ጥሬውን ትበያለሽ እና ጥሩ ነው ያለው በየቦታው ነው። አጥምደህ ራስህ? አዎ አንዳንድ ጊዜ እናጥምዳለን። መቃጥን አለን ምንጠቋለን። በዛ አጥምደን አሳ በየገዳሙ ስንሄድ እናወጣለን። ቋንጣ አድርገሽ ትበያለሽ፣ ለቤት ትወስጃለሽ፣ ገዝተሽም ትበያለሽ። ከዚህ አንጻር ያው ችግር የለብንም። ወደ ክፍልህ እየሄደ በዛው አንዳንድ ሀሳቦችን እናነሳለን። ያው ይሄ ካቢን ወይም የጀልባው ሰራተኞች ማረፊያ ክፍል ነው። እሺ ይሄ የምታየው ያው የልብስ መቀየሪያችን ቁምሳጥኖች ናቸው። ቁምሳጥኖች እና በጀልባው ላይ 6 አልጋዎች አሉ። እነዚህ ዳብል እዚህ 4 አሉ፣ እዚህ 2 አለ። 6 ሰው ማስተናገድ ይችላል።
ኤሲ አለው፣ ቴሌቪዥን አለው፣ የአደጋ ጊዜ መውጫ አለው እና የምታያቸው ደግሞ ከዚህ በኩል ለእያንዳንዱ የሞባይልም ለልብስ ማስቀመጫ እነዚህ ለብቻው ደግሞ ትንንሽ እቃዎች ማስቀመጫ አንዳንድ ጊዜ ደግሞ ያው ሌላ ሰው እንዳትረብሽ የራስ መብራት አለች ለብቻው ይሄኛው መብራት ነውና ይሄን እንግዲህ የሚተኛ 6 ሰው ነው እቺን ይሸፍንና ከውስጥ መብራት አብርቶ መተኛት ይችላል ወይ ግቢ ስንማር እቺ ቴንሽን ቦክስ እንላታለን አይደል ለራሳችን ብቻ እንደዚህ ከለለን ምንም አይነት ብርሃን አያስወጣም እዚህ አንፃር እንደዚህ መጠቀም ይችላል በጣም ቆንጆ ደስ ይላል ስለዚህ ወደ ሌላኛው ክፍል እንሂድ እቺ ናት እንግዶች ማረፊያ ያው ይሄ ብሪጅ ወይም ዊል ሃውስ እንለዋለን እሺ ማንኛውም የጀልባው አጠቃላይ ማዘዣ ጣቢያ ማለት ነው የምታየው እንግዲህ በጣም ልዩ የሚያደርገው ጀልባችን አንዱ ትልቁ ነገር ይሄ ነው ከዛ ስንጀምር ቻርት የሚባል አለ አጠቃላይ አሁን ጣና ሐይቅ ቻርት አልተሰራም ያው ባለን ልምድ ነው የትኛው ቦታ ላይ ሐይቅ ነው ጥልቀት አለው ጥልቀት የለው የሚለው እስካሁን በልምድ ነው እኛም ነዳ ነገር ግን አሁን በቅርብ ያው ቻርት ተሰርቶ ተግባራዊ ይሆናል ተብሏል ያቺ መታየት የጀልባው ካሜራ መቆጣጠሪያ ነው ዛት ጋር ያለች ጂፒኤሶች ናቸው እነዚህ የምታየው የአጠቃላይ የኤሌክትሪክ መስመሮች መቆጣጠሪያ አደጋ ሲኖር እነዚህ ቀይ መብራቶች ይበራሉ ቀዩ መብራት በራሱ የተለያየ ትርጓሜ ነው ያለው ማለት የሚሰጠው ምልክት ብዙ ነው ብዙ ምልክት አለው ያው በዛ አንብበሽ የትኛው ላይ ችግር እንዳለ መረዳት ይቻላል አንድ ትልቁ የአንድ ጀልባ ወይም መርከብ ይሄ ነው ራዳር የምንለው ማለት ነው ራዳር ማለት ከጂፒኤስም ከስትሪንግም ከሁሉም ነገር እየተቀበለ ከኮምፓስም እየተቀበለ አጠቃላይ የሚሞላ መስመር አለው የምትሰጪ ሎኬሽን አለ የምትሄጂበት ቦታ ማለት ነው ያን ያሰመረ ይሄዳል ሌላው ምንድነው በተወሰነ ራዲየስ ውስጥ እየተጓሽ ያለ ጀልባ መምጣቱን ከኋላ ከፊት ከጎን መምጣቱን ያሳያል ያ ጀልባ ምን ያህል በስፒዱ በምን ያህል ኪሎ ሜትር እየተጓዘ እንደሆነ በሰዓት ይነግርሻል እና አጠቃላይ በጨለማም ብትሄጂ ይሄ ከፍተኛ የሆነ ሚመራሽ ነው አስተዋጽኦ ያለው ይሄ ነው እቺ የምታያት ኮምፓስ ናት አሁን ምናየው 187 ይላል ይሄ ምንድነው የምትመዘግቢው ነገር አለ አሁን ድልያ ዝም ብለሽ እንዲ ነው ብለሽ አትሄጂም በኖርማል ሰዓት ወይም በኢንተርኔት ላይ ተጠቅመሽ ወደ ድልጅ ስቴጂ በምን ኮርስ መሄድ እንዳለብሽ ኮርስ ነው የምንለው እየመዘገብሽ ሌላ ጨለማ ላይ ስቴጂ ያችን ታወጪና በዚህ ነው ያል ኮርስ ነው መሄድ አለብኝ ብለሽ ተወስኛለሽ ይሄንም በራዳሩ በኩልም ማየት ስለሚቻል ብዙ ችግር የለው እቺኛው የምታያት ስትሪንግ ማለት መሪ መቆጣጠሪያ ነው እቺ ራሷ መሪ ናት ይሄ መሪ ነው የመኪናን አሰብኩትና እንደ ማርሽ ቆጠርሽ እቺ ደግሞ ያው መሪዋ ዳይሬክሽን ነው ልክ ስታዞሪ መሪ ይዞራል እየታቅጣጫ እንዳለ ይነግርሻል ይሄ መሪ መቆጣጠሪያ ነው ሌላው ይሄ ሜን ኢንጂን ምንለው ጀልባውን የሚገፋው ትልቁ ሞተር ባለ ሁለት ሞተር ነው አይዘወይ ሁለት ሜን ኢንጂን አለው ሁለት ጄነሬተር አለው እነሱን የምንቆጣጠርበት አንድ አካል ነው የጀልባው አንድ አካል ነው እነዚህ ደግሞ የጀልባው ያው የማርሽ እና የነዳጅ መስጫ ነው እቻ ጥቁሯ ቦርድ ደግሞ ምንድናት ጥልቀት መለኪያ ናት በምንሄድበት ጊዜ ኢኮ ሳውንደር ይባላል ይለቅና ያው ጥልቀቱ ምን ያህል እንደሆነ የደረስንበት ይነግረናል ያቺ ደግሞ በአብዛኛው ለኛ ያገለግለው አዎ እንደዚህ አይነት ውጭ መርከቦች ላይ ግን ትናበይበታለሽ አንተ ወዴት ነው የምትሄድ እኔ ወደዚህ እየሄድኩ ነው ምናምን ተብሎ በኮድ ይነጋገሩበታል እንደዛ ነው የተሰጠንና እኛው ከመንገደኞች ጋር እናወራበታለን ሙዚቃ አዎ ወደ መንገደኞች ያው እዚህ ደርሰናል እንቀሳቀስ ይባላል እሱ ነው አንዱ እነዚህ ደግሞ በየቦታው አንዱ ኢንጂነሩም ምንለው ሞተር ቤት ያገለግላል አንዱ የሳት አደጋ
ቦታ አለ ለሱ እንገናኝበታለን። አንዱ ደግሞ መሪ ቤት ወይ ስትሪንግ ሩም የምንልበትን የምንገናኝበት የስልክ አገልግሎት ነው። ሌላው ያ ትልቁ የምታየው መገናኛ ሌሎች መገናኛዎች አሉን። ዝም ብለን አንጫጫውም። ከኋላ አንድ ሰው ከፊት አንድ ሰው ሆኖ ኮሚኒኬት እናደርጋለን። 3 መገናኛዎች አሉ። 3ታችን የምንገናኝ በሬዲዮ ነው። አንተ እንደዚህ ያድርግ፣ ከኋላ ያለው እንደዚህ ስራ፣ አንተ እንደዚህ በል እንባባልበታለን። ከዛ አንፃር አጠቃላይ እንግዲህ ማዘዣ ጣቢያ ነው። ምን ማዘዣ ጣቢያ? እዚህ ማዘዣ ጣቢያ ውስጥ ብቻህን ነው የምትሆነው ወይስ ረዳት አለ እዚህ ውስጥ ማለት ነው? አዎ፣ በጊዜው ሌላ ሰው ከሰራተኛ ውጭ መግባት አይፈቀድም። በዚህ ላይ ያው የምፈልገውን ሰው ጠርቼ እንዲያግዝ ታደርጊዋለሽ። ረጅም መንገድ ሲኖር መስራት ያለበት ነገር ካለ ኤሌክትሪሻን አለ፣ መካኒክ አለ፣ ባህርተኛ አለ። የሆነ ችግር ሲፈጠር መጥተው ሜንቴን ያደርጋሉ። በዚህ የተነሳ አንዳንድ ጊዜ ደግሞ እየመጡ የተጫወትንም ጉዞ ረጅም ሲሆን እንደዛ ሆነ እንሄዳለን። ያለ ችግርም ካለ መጥተው ተወያይተን እንፈታለን። በጣም ደስ ይላል። እዚህ ነው የምትሉ አሁን አንዳንዴ መገጣጠሚያችን መገናኛችን አይታወቅም ይባላል። የውሃ አጣጭህን ውሃ ላይ ያገኘህ ወይስ ምድር ላይ ያገኘህ? ምድር ላይ ነው። እንግዲህ አብሮ ከማደግ አብረን ካደግን ያዛው ሰፈር ላይ ቀርቻለሁ እና ልጆች ከዛ በፊት ግን 2 ልጆች ወልጃለሁ። በዚህ በባህር ዳር አንድ የመጀመሪያ ልጅ ነው ወልጃለሁ፣ ጎርጎራ ሁለተኛው ልጅ። ከዛ በኋላ ወደ ትዳር ሲገባ ሌላ 3 ልጆች አሉኝ አሁን እና ወደ ደልጊ አካባቢ ነው የምኖረው። የተወለድኩበት እዚያው አካባቢ ነው። ጎርጎራም ተምሬያለሁ። ያው አባቴም በዚህ በጀልባ ካፒቴንነት ስላለፈ ልጅነት የጀመረ ነው ባህር ዳር ማውቀው፣ ጎርጎራን ማውቀው። የተወሰነ ጊዜ ጎርጎራ ኑረናል እና የዚህ የውሃው ላይፍ ከልጅነት የጀምሮ ስለሆነ ብዙም የከበሪ ነገር አልነበረም። አሁን ወዴት እንሂድ ታዲያ? ጥቂት እንሸራሸር። ጥሩ። ስትንቀሳቀስ ደግሞ ተመልካቾቻችንን ቢያዩዋት እኔም እንዲው ደስ ይለኛል። ጥሩ። እንግዲህ እዚህ መጥቼ ጠይቂያት ሳታዝናናኝ በሄድ ቅር እንዳይለኝ። ጥሩ። ትንሽን ያትና እየተጓዝን ደግሞ ጥቂት ነገር እናነሳለን። ስለዚህ ዛሬ ከሰራተኞቹ ጋር አብሬ በሆንስ ነኝ ይቻላል አይደል? አንዷ ሰራተኛ ትሆኛለሽ። በቃ እንደዛ ይሻላል። እሺ። ስለዚህ መጀመሪያ የምታደርገው ግን ምንድነው? አሁን የምናደርገው ነገር ምንድነው? መካኒኩ ሞተር ያያል፣ ዝግጁ እንለዋለሁ፣ እነሱ እናገራለሁ። ሞተር መነሳቱን እዚህ ላይ ምልክት ይሰጠኛል። እዛ ሬዲዮናችን እናዘጋጅና ዝግጁ መሆኑን ሳረጋግጥ ከኋላና ከፊት ያሉ ባህርተኞች አሉ። እነሱ ገመዱን ለመፍታት ዝግጁ መሆን አለባቸው። ለመውጣት ዝግጁ ናቸው ስላቸው ሁሉም ሬዲ ከሆኑ ከኋላም ከፊትም ያለ ገመድ ፈተን እንቅስቃሴ መጀመር ነው። የትብብር ስራ ነው። አይ ትብብር ትልቁ ነገር ጀልባ ላይ ያንድ ሰው ኃላፊነት አይደለም። አሁን እኔ ጀልባውን ማዘዝ ነው። እዚህ ውጪ ግን የኔ ብቻ አስተዋጽኦ ምንም ዋጋ የለው። የጀልባውን አካል ለመጠበቅ የባህርተኛው የመካኒኩ ከኔ ቀጥሎ ያሉ ስራዎች የነሱ ናቸው እና ከዚህ አንፃር ቲም ወርክ ነው። በቃ የጋራ ካላረግሽው ጀልባው የምትጎዳበት መንገድ ሊኖር ይችላል። ጥሩ። ስለዚህ የጋራ እናርገውና አንድ የሰው ኃይል ዛሬ ጨምራችኋል። እኔ መጥቻለሁኝ። እንንቀሳቀስ። እሺ። በዚህ ምን እንጨርስ? አሁን ምን እያደረገ እያስነሳው ነው? አሁን ስትሪንግ ቼክ አድርጊያለሁ፣ መሪ መስራቱን ራዳር ኦን አድርጊያለሁ። ባላንስ ሌለህ እንዴ ነኝ ሌለህ ባላንስ ይቻላል። እሺ 0 ነው 2.6 ነው 4 ሜትር 4 ሜትር ድረስ አንዳንዴ አሁን ነው ስለተከፈተ Samanya. Both engine are ready. You are ready? Engine are ready.
አሁን ያንቺን ብቃት ሙያ ልምድ የሚጠይቅበት ወቅት አለ። እሺ በተለይ ማዕበል ሲነሳ አቅጣጫ ስተሽ ትችያለሽ። ልክ ማዕበሉ ከፊት ለፊት ማድረግ ወይ ከኋላ ማስከተል እንደዚህ አይነት ስራዎች ትሰሪያለሽ እና ያቺ ሰዓት ወሳኝ ናት። አይንሽም መሪሽም መላቀቅ የለበትም ጀልባው ላይ። በአንድ ወቅት መሪው ወዳልተፈለገ አቅጣጫ ከሄደ ጀልባ ጎን የሚያገኛት ከሆነ ንፋሱ በጣም ወይቡ ያነሳታል፣ ይጥላታል። በዛን ሰዓት ሰውን ከመቀመጫ አንስቶ ሊወረውራል። ያላለ እንዳይፈጠር በዛን ወቅት የራስሽን ብቃት የሚጠይቅሻን ጊዜ ነው። በዚህ ወቅትም ወደ በምታፊበት ሰዓት ወይ ማኖቨሪንግ ይባላል። በንፋስ ጊዜ ማኖቨሪንግ ወደቡ ላይ ስትደርስ ጀልባዋን ወደቡ እንዳይጎዳት የምታደርጊው ጥረት አለ። ያ ከፍተኛ የሆነ ብቃት የሚጠይቅ ነው እና ከዚህ አንጻር ያው ያን ጊዜ ነው የአንድ ካፒቴን መለኪያው እና እንጂ ማንኛውም ሰው በሰላም ውቅያኖስ ካፒቴን መሆን ይቻላል ይባላል። መስመሩን ከያዘ ትክክለኛ ቦታ ላይ ካለ እንቅስቃሴም ቢኖር ችግር የለውም ነው አለ ነገሩ። አሁን ባለው ሁኔታ እኔም እሱ ጋር ብሆን ዝም ብዬ አይቀልድ ነው። አሁን ስንነሳ እንዳልነው እያየኋት ነው። እቺን መለኪያውን እያየሁ ነበረ። እዛ 4 ነው፣ ከዛ ወደ 5 መጣ። አሁን ደግሞ 4.3 ወደዚህም ሆነን ሊቀንስም ሊጨምርም ይችላል እንደየቦታው ማለት ነው። አሁን እኮ መተናል፣ ጥቂትም ቢሆን ሄደናል ብዬ ነው፣ ተጉዘናል። ይለያያል። አሁን ከዚህ 3-4 ብትይ ወደ ደቅ ደሴ ስንሄድ እስከ 13-14 ድረስ ጥልቀት እንደርሳለን እና ወደ መሀል እየገባሽ በሄድሽ ቁጥር ጥልቀቱ ይጨምራል። ግን ያ ሆኖ ማለት ደግሞ አስተማማኝ ነው አይደለም። አሁን ወደ ደቅ አካባቢ ደግሞ ኖርማሊ ውሃ ውስጥ ተራራዎች አሉ እና ልክ በፍጥነት እየሄድሽ እያለ ኢኮ ሳውንደሩ ምንድነው መሬት ደርሶ ተመልሶ መጥቶ ነው ጥልቀቱን እንዲያነብ የሚያደርገው እና ፍጥነት በሚኖርበት ሰዓት አክቲቭ አይሆንም። በዛን ሰዓት ያንቺ በልምድ ነው እኛ የምናውቀው። በአብዛኛው እንደዚህ አይነት ነገር የላቸውም ሌሎች ጀልባዎች እና የት ቦታ ድንጋይ እንዳለ የት ቦታ ሻዶ የምንለው አሁን ጥልቀት የሌለው ቦታ እንዳለ እናውቀዋለን እና ያን ተከትለን ነው ምን ሄደውና ብዙም ችግር የለውም። አይ በጣም ደስ ይላል። ካንተ ልጆች እንዳልከው 5 ልጆች አሉ። አንተ የአባትህን ፈለግ ተከትለ ነው እዚህ ያለኸው። ልጆችህ ምን እየተሰማቸው ነው ታዲያ? ልጆች በአብዛኛው ያው በተለይ 2 ያህል መወስዳቸዋለሁ። ክብረ በዓል ሲሆን ወደ ገዳማት ይሄዳሉ፣ ጉብኝት ሲሆን ይሄዳሉ። ብዙ ቦታውን ያውቁታል። ነጮች ይመጣሉ፣ የሀገር ውስጥ ቱሪስቶች ይመጣሉ፣ ብዙ ሰው ታገኛላችሁ። ስለዚህ ከነኛ ሰዎች ጋር ያለህ ይሄ መቀራረብ ማውጋቱ እንዲህ አይነት ነገር አለ እዚህ ለሚገኝ ሰው? አዎ ነጮች ጋር ብዙ ጊዜ ትንንሽ ጀልባዎች እንደ ሀላክም የካቲትን ይሻሉ ነጮች ጋር አውርተናል። ብዙ ባለስልጣኖች ይመጣሉ። እኔ በአንድ ወቅት የስፔን ፕሬዚዳንት የነበሩ የባርሴሎና ከንቲባ የነበሩ አብረን ተጓጉዘናል እና በኋላ ነው የሚነግሩሽ ምን እንደነበሩና ያን ሁሉ ታያለሽ። ባለስልጣናት ጋርም ትመጫለሽ። ከክልሉም ከፌዴራሉም ባለስልጣን ጋር አብረሽ ትጓዣለሽ። ይጠይቁሻል፣ የተማሩበት ይነግሩሻል እና ውሃ ሁል ጊዜ ለነሱ አጓጊ ነው፣ አዲስ ነገር ነው። አሁን አንቺ እንደምትይው ውሃ ስትመጪ ሁል ጊዜ አዲስ ነው። ስራ ስትጀምሪም ትተሽው ስትመጪም አዲስ ነው እና እዚህ አንጻር ብዙ ሰው ተደስቶ ሲሄድ ታያለሽ እና የውሃ ላይ ጉዞ ለሰው ተስማሚ ነው። እንደ አዲስ ነው ሁል ጊዜ የሚያዩትና ሰው ረክቶ ነው የሚሄደው። የውጭ ሀገራቱን ነገርከኝ። ያስደነቀ አብረህ የተጓዝከው የሀገራችን መሪ? እንደው በአብዛኛው ሀገር በጠቅላይ ሚኒስትሩ አሁን በቅርብ ጊዜ ጎርጎራ ሄደን ያው ጉዞ ያስጀመሩ እሳቸው ናቸው። ከዚህ አንጻር ጎርጎራ ሄደን አይቻቸዋለሁ። ያው ጀልባዋን አይተው ወንበር ላይም ተቀምጠው አይተው ሄደዋል። ፌዴራል ከፍተኛ አመራር ሚኒስትሮችም መጥተው አይተው ሄደዋል። እነሱ ጋር ተገናኝተናል። ደስ ብሏቸው ነው የሚሄዱት እና የኛ የእንግዳ መቀበያ ነው። በተለይ ከሌላ ክልል የሚመጣ ከአፍሪካ አንዳንድ ጊዜ ጣና ፎረም ሲዘጋጅ
ባህር ዳር ጉባኤ ሲዘጋጅ ጣናን የማይጎበኝ የለም። ለመጎብኘት ደግሞ እኛንን የምንጠራው ለማስጎብኘት ጀልባዎችና ብዙ ሰዎች ጋር እንገናኛለን። ደስ ብሏቸው ነው የሚሄዱት። በጣም ቆንጆ። እኔ በጣም ደስ ብሎኛል። ስለዚህ ወጣ ብዬ ምንድነው አየሩንም ውሃውንም ባጣጣም ጥሩ ነው። በመጨረሻ የምትለን ነገር አለ ስለ ጣናነሽ ሁለትም ታነሳው የምታስበው ሀሳብ ካለ በሱ እናጠናቅ። እኔ በጣም ደስ ብሎኛል። አመሰግናለሁ ለማለት። እሺ ትልቁ ነገር ምንድነው በሀገራችን በተለይ አሁን እስካሁን ድረስ ባለው እንድታስተዋውቁልን የምንፈልገው እቺ ጀልባ የመጣች ለህዝብ ነው። እቺ ጀልባ አጠቃላይ የውሃ ላይ ትራንስፖርትን በተለይ ሀገር ውስጥ ውሃ ትራንስፖርት ጣና ሐይቅን ለማስጎብኘት እንደው ሰርተን እንተካተልን ከሚል አይደለም የመጣች። በእውነት ለመናገር ጣናን ለማስጎብኘት ህዝብ እንዲያይበት፣ ህዝቡ እንዲጠቀምበት የከነበረው ባህላዊ የውሃ ላይ ትራንስፖርት ወደ ዘመናዊ ትራንስፖርት ያሸጋገረች ጀልባ ናትና ሁሉም ሰው መጥቶ በዚህ ጀልባ ተጓጉዞ የሚፈልገውን ቦታ አይቶ የሚመለስበትን ፕሮግራም ይዞ ቢመጣ የምናስተናግድ መሆኑን እንድታስተላልፉልን ነው ጠይቀው። በሳምንት ምን ያህል ጉዞ ታደርጋለች? አሁን ባለን የመጀመሪያ ጉዞ በሳምንት አንድ ቀን እየተጓዝን ያለ። እሺ ወደ ደንጊ። አዎ እንግዲህ ማንም ሰው መጥቶ ፕሮግራም አስይዞ በፈለገው ቀን የፈለገውን ቦታ የማየት ፕሮግራም የማየት ከፈለገ ዝግጁ ነን እኛ። ምናልባት መደበኛ ትራንስፖርቱን በዛን ወቅት እንኳን ማድረግ ቢችሉ ሌላ ጀልባ ያን ቦታ ስለሚሸፍነው በዚህ ጀልባ መጓዝ የሚፈልግ በየትኛውም ቀን ቀድሞ ብቻ እንደነሱ ሌላ ሰው ካላስያዘው በስተቀር ቀድሞ አስይዞ መጎብኘት በፈለገው ቀን የፈለገውን ቦታ ማየት ይችላል። አንድ ቀን ቀድሞ ነው ቲኬት የሚቆረጠው ማለት ምንድነው? ሁለት አይነት ነው። በመደበኛ ትራንስፖርቱ እንደ ቲኬት ይቆረጣል። ግን ጉዞ አንቻል ጉዞ ላዘጋጅ ነው ብለሽ በግልሽ በቤተሰብሽ በተቋም በመስሪያ ቤት ደረጃ በማህበር በመንፈሳዊ ማህበር አለ፣ በትምህርት ቤት አለ። በተለያየ መንገድ መጥቶ ይሄን ያህል ሰው አለኝ ይሄን ቦታ መጎብኘት እፈልጋለሁ በዚህን ቀን ብለሽ ታስይዣለሽ። ከዛ በኋላ በዛን ቀን እኛ ዝግጁ ሆነን እንጠብቃለን። የምትፈልጊውን ቦታ በምትፈልጊው ቀን ማየት ትችላለሽ። በጣም ቆንጆ መልእክት ነው ያስተላለፍከው። ብዙ ጀልባዎች ላይ ነበርክ፣ ብዙ አሳልፈሃል ጣና ላይ። ዘመኑን እየዋጁ የዘመኑ ሲመጡ አንተ አለህበት። ከዚህ በኋላ ደግሞ ከዚህ የተሻለ ሌላ መጥቶ አብረህ እንድትዘልቅ እንድትከርም ምኞቴ ነው። በጣም ነው የማመሰግነው። አመሰግናለሁ። ከፋና ሚዲያ ኮርፖሬሽን ፋና ፖድካስት በጉብኝት ሰዓታችን ጣናነሽ ሁለትን አስጎበኘናችሁ። በጣም ደስ የሚል ቆይታ ነበር። እንግዲህ ውስጧ ምንድን ነው የሚመስለው የሚለውን ተመለከትን። ደግሞ እንቅስቃሴ ያደረግን አብረናት ቆየን። በጣም ደስ የሚል ስሜት ውስጥ ነው ያለሁት። ውሃ ነው እንደምታውቁት። ጣናነሽ ደግሞ ጣናነሽ ናት። ስለዚህ በጣም ጥሩ ጉዞ ነበር ያደረግነው። ወደዚህ ኑ፣ ወደ ባህር ዳር፣ ወደ ጣና ስትመጡ ደግሞ ጣናነሽ ሁለትን ኑ ተጓዙባት። በጣም ፍጥነት አላት፣ ከዛ ደግሞ ምቾት አላት። ስለዚህ እንጋብዛችኋለን። ይሄኛውን ልምድ እናንተም እንድትካፈሉ ነው የምመኝላችሁም የምጋብዛችሁ። አብራችሁን ስለነበራችሁ በጣም እናመሰግናለን። ሳራ መኮንን ከካሜራ ባለሙያዎች ከዳይሬክተሩ ጋር በመሆን አብሬያችሁ ቆይታ አድርጌያለሁኝ። መልካም ጊዜ ይሆንላችሁ።